ይህ የዘጠነኛ ክፍል የጂኦግራፊ ትምህርት ነው። እንደምላላችሁ ተማሪዎች በዛሬው ክፍለ ጊዜ ትምህርታችን የምዕራፍ 2 አምስተኛውን ክፍል እንመለከታለን። በባለፈው ክፍለ ጊዜ ትምህርታችን ሲዝናል ቫሪዬሽን ኦፍ ሬንፎል ኢን ኢትዮጵያ ሪሌትድ ዊዝ ዘ ሲዝናል ሙቭመንት ኦፍ አይቲሲዜድ የሚለውን ተመልክተን ነበረ። ከአይቲሲዜድ ወቅታዊ እንቅስቃሴ ጋር የኢትዮጵያ የዝናብ ስርጭት ምን እንደሚመስል በተለይ በአራቱ ጊዜያት በጁን ኦር ጁላይ፣ በዲሴምበር ኦር ጃንዋሪ፣ በሴፕቴምበር እና በማርች የአይቲዜድ ፖዚሽን የት ይሆናል፣ በዛ ጊዜ የኢትዮጵያ የዝናብ ስርጭት ምን ይመስላል የሚለውን ተመልክተን ነበረ። እንግዲህ እንደምታውቁት ኢትዮጵያ አራት ወቅቶችን ታገኛለች፣ ወይም ደግሞ አራት ወቅቶች አሏት ኢትዮጵያ። እነዚህም የክረምት ወይም የሰመር ጊዜ፣ የበልግ ወይም የስፕሪንግ ጊዜ፣ የኦተመን ወይም የመኸር ጊዜና የበጋ ወይም የዊንተር ጊዜ የምንላቸው ናቸው። there are four main seasons in Ethiopia. there are four main seasons in Ethiopia. አራት ዋና ዋና ወቅቶች አሉት። እነዚህም ሰመር በተለምዶ ክረምት የምንለው ክረምት፣ በልግ ወይም ስፕሪንግ ስፕሪንግ ወይም በልግ የምንለው፣ ኦተመን በተለምዶ መኸር ሲዝን የምንለውና ዊንተር ወይም በጋ የምንለው ጊዜ ነው። ሰመር ወይም ክረምትና ስፕሪንግ ወይም በልግ ር 90% ኦፍ ዘ ሬኒ ሲዝን 90% የሚሆነውን ዝናብ ኢትዮጵያ የምታገኘው በእነዚህ ሁለት ወቅቶች ነው። ኢን ኦተመን ለስ ሬን ታገኛለች። ለስ ሬን አነስተኛ የሆነ ዝናብ ታገኛለች። ኢን ዊንተር ግን ኖ ድራይ ኢትስ ድራይ ሲዝን ግን ኤክሰፕት አፋር ዲፕሬሽን የአፋር ዲፕሬሽን ዝናብ የሚያገኘው በዊንተር ሲዝን ነው ብያለሁ። በዊንተር ሲዝን ባለፈው ክፍለ ጊዜያችን ውይይት በዊንተር ሲዝን ከቀይ ባህር በሚነሱ ማሪታይም ዊንድስ ወይም እርጥበት አዘል ነፋስ የሰሜን ምስራቅ የሀገሪቱ ክፍል ያ ማለትም የአፋር ዲፕሬሽን አካባቢ አነስተኛ ዝናብ ያገኛል። ነገር ግን ዘ ሬስት ፓርት ኦፍ ኢትዮጵያ በዚህ ወቅት በአንጻሩ ደረቃማ ሆኖ ይቆያል ማለት ነው። ስለዚህ የኢትዮጵያ የዝናብ ወቅቶች የሚባሉት በዋናነት በተለይ ለ90% ኢትዮጵያ ለምታገኘው 90% የዝናብ ምንጭ የሚሆኑ ወቅቶች ሰመር እና ስፕሪንግ ሲሆኑ ዊንተር ኤክሰፕት አፋር ዲፕሬሽን ድራይ ሲዝን ይሆናል ማለት ነው። ድራይ ሲዝን። ስለዚህ ኢትዮጵያስ ሬንፎል ኢዝ ካራክተርድ ባይ ሲዝናል ቫሪዬሽን። there are two main rain seasons፣ ሁለት ሜን ሬን ሲዝን አሉ። እነዚህም ክረምት ወይም ሰመር እና በልግ ወይም ስፕሪንግ የምንላቸው ናቸው። ክረምት ማለት ከጁን እስከ ኦገስት ያለው ሲሆን ስፕሪንግ ከማርች እስከ ሜይ ያለው ጊዜ ነው። ከማርች እስከ ሜይ። እነዚህ these two rainy seasons contributes more than 90% of the country's rain supply። 90% የሚሆነው የሀገሪቱ የዝናብ አቅርቦት የሚገኘው በእነዚህ ሁለት ወቅቶች ነው። and there are two other rainy seasons namely መኸር ኦተመን rain and በልግ or winter rain በጋ or winter rain። እንግዲህ በአንጻራዊ ንግግር ነው። ያው በጋም ጊዜ ዝናብ የሚያገኝ አካባቢ ስላለ በመኸር ጊዜም ዝናብ የሚያገኙ አካባቢዎች አሉ። ስለዚህ በዋናነት the two main rainy seasons የሚባሉት ክረምትና በልግ ይሁኑ እንጂ
በተለያየ ምክንያት ዝናብ የሚያገኙ የተለያዩ የኢትዮጵያ አካባቢዎች ስላሉም ሌሎች የዝናብ ወቅቶች የምንላቸው ደግሞ የመኸር ወይም የኦተመንና የበጋ ወይም የዊንተር ሲዝን ነው። ኮምፔርድ ቱ ዘ ቱ ሜይን ሬኒ ሲዝንስ the duration, volume and aerial coverage of መኸር autumn rain that takes place from September to November are less. autumn rain less ነው። በሚዘንበው የዝናብ መጠን በሚቆየው ቆይታ እና ከቨር በሚያደርገው የቦታ ስፋት በጣም ዝቅተኛ ዝናብ የሚባል ነው። ግን የተወሰኑ አካባቢዎች በዚህም ጊዜ ዝናብ ያገኛሉ። በጋ or winter season generally it's dry season and it's from December. autumn ማለት from September to November ያለው ጊዜ ሲሆን በጋ ወይም ዊንተር የምንለው from December to February ያለው ጊዜ ነው። ዲሴምበር ቱ ፌብሩዋሪ ያለው ጊዜ ነው። ይሄ ጀነራሊ ድራይ ሲዝን ነው ብያለሁ። ኢት ኢዝ ድራይ ሲዝን በት ኢት ኢዝ ኤክሰፕት አፋር ሎውላንድስ። ነገር ግን ኢት ሰፕላይስ ስሞል አማውንት ሬን ኦንሊ ቱ አፋር ዲፕሬሽን። ለአፋር ዲፕሬሽን ወይም ለአፋር ሎውላንድስ የተወሰነ ዝናብ ይሰጣል። ባይ ማሪታይም ዊንድስ ፍሮም ሬድ ሲ ከቀይ ባህር በሚነሱ እርጥበት አዘል ነፋሳት የአፋር ሎውላንድስ ወይም የአፋር ዲፕሬሽን በዊንተር ጊዜ የአነስተኛ ስሞል አማውንት ኦፍ ሬንፎል ያገኛል። ኢን ሬስት ታይምስ ኦፍ የር ይሄ የአፋር ሎውላንድ ወይም የአፋር ዲፕሬሽን ምንለው ደረቃማ የአየር ሁኔታ አለው ማለት ነው። ሌላው ከዚህ ቀጥሎ የምናየው ሬንፎል ሪጅንስ ኢን ኢትዮጵያ ነው። እንግዲህ ቤዝድ ኦን ሬንፎል ዲስትሪቢዩሽን both in space and time, there are 5 rainfall regions in Ethiopia. There are 5 rainfall regions. Rainfall regions in Ethiopia. በኢትዮጵያ 5 rainfall regions የሚባሉ አሉ። rainfall regions ዓመቱን ሙሉ ዝናብ የሚያገኙ all year round rainfall regions, all year round rainfall regions ወይም region ያ ማለት all months are wet, all months are wet ሁሉም ወቅቶች ዝናብ የሚኖራቸው አካባቢ የሚባል አለ። ሰመር ሬንፎል የሚባል አለ። ያ ማለት በአመዛኙ በሰመር ጊዜ ዝናብ የሚያገኝ አካባቢ ሪጅን። ያ ማለት በሌሎቹ በአንጻራዊነት ደረቅ የሚሆን አካባቢ በሰመር ጊዜ ግን ከፍተኛ ዝናብ የሚያገኝ ሰመር ሬንፎል ሪጅን። ዶሚናንት ሬንፎል ሰፕላይ ሰመር ሲዝን የሆነበት አካባቢ ማለት ነው። ሶስተኛ ኦተመን ስፕሪንግ ሬንፎል ሪጅን በኦተመንም በስፕሪንግም ያ ማለት ቱ ታይምስ ኤየር የሚያገኝ ማለት ነው። ያ ማለት ይሄ ባይሞዳል የምንለው ባይሞዳል ሬንፎል ሪጅን የምንለው ነው። ሰመር ሬንፎል ይሄ ሞኖሞዳል እንለዋለን፣ ወይም ደግሞ በአመት አንድ ጊዜ የሚያገኝ። ዊንተር ሬንፎል ሪጅን ቅድም እንዳየ ነው። ዊንተር ይሄ በጋ የምንለው ለአብዛኛው ለኢትዮጵያ ክፍል ኤክሰፕት ኦል ራውንድ እና አፋር ሎውላንድስ ደረቅ የሚሆንበት ጊዜ ነው። ግን በዊንተር ጊዜ ዝናብ የሚያገኙ ዊንተር ብቻ የዝናብ ወቅታቸው የሆኑ ማለት ነው። እንግዲህ እነዚህን አናካታቸውም። እነዚህ አመቱ ሙሉ ዝናብ የሚያገኙ ናቸው። ስለዚህ ለእነዚህ ሰመር፣ ኦተመን፣ ዊንተር፣ ስፕሪንግ የምንለው የዝናብ ወቅት የተለየ የዝናብ ወቅት የላቸውም። ዊንተር ሬንፎል ሪጅን የሚባል አለ። አምስተኛውና የመጨረሻው መርጅድ ሰመር ኦተመን ኤንድ ስፕሪንግ ነው። በሶስቱም ጊዜ መርጅድ ያ ማለት በሰመር በኦተመን ኤንድ
በስፕሪንግ ጊዜ ዝናብ የሚያገኙ ብለን በሶስት እንከፍላቸዋለን። ኦል ይር ራውንድ ሬንፎል ሪጅን፣ ሰመር ሬንፎል ሪጅን፣ ኦተመን ስፕሪንግ ሬንፎል ሪጅን፣ ዊንተር ሬንፎል ሪጅን እና መርጅድ ስፕሪንግ ሰመር ኤንድ ኦተመን። ይሄ ትራይ ሞዳል እንለዋለን። ትራይ ሞዳል ያ ማለት 3 ታይምስ ኤ ይር 3 ታይምስ ኤ ይር ዝናብ የሚያገኙ 3 ታይምስ ኢን ኤ ይር ዝናብ የሚያገኙ ብለን በሶስቱም ጊዜ የሚያገኙ ብለን አምስተኛ ሬንፎል ሪጅን። ስለዚህ ቤዝድ ኦን ሬንፎል ዲስትሪቢሽን ቦዝ ኢን ስፔስ ኤንድ ታይም ዜር አር 5 ሬንፎል ሪጅን ታይፕስ ኢን ኢትዮጵያ። 5 የዝናብ ወቅት አካባቢዎች የሚባሉ አሉ። ያ ማለት በተለያየ ጊዜ ዝናብ የሚያገኙ አካባቢዎችን በማንሳት በ5 ሬንፎል ሪጅን እንከፍላቸዋለን ማለት ነው። እያንዳንዳቸውን እንይ። እንግዲህ ኦል ይር ራውንድ ሬንፎል ሪጅን የሚባለው የትኛው ነው የሚለውን እንይ። ኦል ይር ራውንድ ኦል ይር ራውንድ ኦል ይር ራውንድ ሬንፎል ሪጅን። ኦል ይር ራውንድ ሬንፎል ሪጅን ስንል ኦል ዘ 12 መንዝ all the 12 months are characterized by wet climate 12ቱም ወሮች እርጥበት ያላቸው ወይም በአንጻሩ ወደ መደበኛ የቀረበ ዝናብ የሚያገኙ አካባቢዎች ኦፍኮርስ የዝናብ መጠናቸው በኢትዮጵያ የሰመርና የዊንተር ጊዜ ልዩነት አለው። በሰመር ጊዜ በጣም ከፍተኛ ዝናብ ያገኛሉ። በዊንተር ጊዜ በአንጻራዊ ንግግር ዝቅተኛ ዝናብ ያገኛሉ፣ ግን ስቲል ዝናብ ይኖራቸዋል ማለት ነው። ስለዚህ ኦል ይር ራውንድ ሬንፎል ሪጅንስ የምንላቸው ኦል መንዝስ ዌት ወይም ደግሞ ኢን ደ 4 ሲዝንስ ዌት ክላይሜት ያላቸው በአራቱም ወቅቶች ዌት ክላይሜት ያላቸው አካባቢዎች የሚባሉ አሉ። የት ይገኛሉ ካል they are found in south western highlands and lowlands የደቡብ ምዕራብ ከፍተኛ ቦታዎች እና የአጎራባች ዝቅተኛ ቦታዎች they are all year round rainfall region ናቸው። ስለዚህ in ኢትዮጵያ the area of year round rainfall regions includes south western comprising the highlands of Wellagga, ከፋ፣ ኢሉ ባቡር፣ ጋሞ፣ ጎፋ ናቸው ማለት ነው። ስለዚህ ሳውዝ ዌስተርን ሃይላንድስ ኤንድ አጀሰንት ሎውላንድስ ስንል የወለጋ ሃይላንድስ የከፋ ሃይላንድስ የጋሞ ሃይላንድስ የጋሞ ጎፋ ሃይላንድስ እና የኢሉ ባቡር ሃይላንድስ ፕላስ ባሮ ሎውላንድ የምንለው ባሮ ሎውላንድስ ከዚህ ውስጥ የሚመደቡ ነው። ኦንሊ ዌተስት ሎውላንድ ኢን ኢትዮጵያ በጣም እርጥበታማው ዝቅተኛ ቦታ የሚባለው የኢትዮጵያ ባሮ ሎውላንድ ነው። እንግዲህ የአፋር ሎውላንድን ወይም አፋር ዲፕሬሽንን the most hottest and driest place of ኢትዮጵያ እንደምንለው ሁሉ ባሮ ሎውላንድ it is the hottest and wettest hot and wet lowland ነው። ዌት ሎውላንድ ነው። ስለዚህ ኦል ይር ራውንድ ሬንፎል ሪጅንስ የሚባሉት የደቡብ ምዕራብ ከፍተኛ ቦታዎች ሲሆኑ በዋናነት የወለጋ፣ የከፋ፣ የኢሉ ባቡር እና የጋሞ ጎፋ እና የአካባቢው ከፍተኛ ቦታዎች ኢቨን ኢንክሉዲንግ ሳም ሃይላንድስ ኦፍ ጋሞ ምንድነው ቤንሻንጉል፣ የቤንሻንጉል የተወሰኑ ከፍተኛ ቦታዎች ያ ማለት ወደ ወለጋ እና ወደ ኢሉ ባቡር አካባቢ ያሉ የደቡብ የቤንሻንጉል አካባቢ ዓመቱ ሙሉ ዝናብ
ያገኛል። ካርታው ላይ መመልከት እንችላለን። ካርታው ላይ ስንመለከት እንግዲህ ይሄ ኦል ይር ራውንድ ሬንፎል ሪጅን የምንለው ኦል ይር ራውንድ ዚስ ዋን ኢዝ ኦል ይር ራውንድ ሬንፎል ሪጅን የደቡብ ምዕራብ ከፍተኛ ቦታዎች እና የአጎራባች ዝቅተኛ ቦታዎች እንግዲህ የባሮ ሎውላንድስ የአኮቦ ሎውላንድስ እነዚህ አካባቢዎች ዝቅተኛ ቦታዎች ናቸው። ስለዚህ እነዚህ ዘ ሳውዝ ዌስተርን ሃይላንድስ ኤንድ the adjacent lowlands means the ባሮ ሎውላንድ እንግዲህ አመቱ ሙሉ ከፍተኛ ዝናብ የሚያገኙ ወይም all year round rainfall region እነዚህ ኤኤፍ ክላይሜት ሪጅንስ እንላቸዋለን። ኤኤፍ ክላይሜት ሪጅንስ ያ ማለት all the time they are wet all times wet በአብዛኛው ጊዜ እርጥበታማ የሆኑ የኢትዮጵያ አካባቢዎች የደቡብ ምዕራብ አካባቢዎች ናቸው። እነዚህ አካባቢዎች ለምን ዓመቱ ሙሉ ዝናብ የሚያገኙ ካል ቢኮዝ ኦፍ ዘ ኢንፍሉዌንስ ኦፍ ኢኳቶሪያል ዌስተርሊ ወይም እነዚህ ሳውዝ ዌስተርሊ ወይም ኢኳቶሪያል ዌስተርሊ ዊንድስ ናቸው። ከዚህ ቀደም ተነጋግረናል። በኢትዮጵያ ክላይሜት the most important wind systems የሚባሉት the northeast trade wind ሎካሊ ሃርማታን በተለይ ከሰሃራ በረሃ የሚነሱ ደረቃማና ቀዝቃዛማ ነፋሳት በተለይ በዊንተር ሲዝን የኢትዮጵያ አካባቢዎች እና ሰሜኑ የኢትዮጵያ ምንድነው የአፍሪካ ክፍል ደረቅ እንዲሆኑ የሚያደርጉ ነፋሳት እንዲሁም ከአትላንቲክ ውቅያኖስ የሚነሱ ሳውዝ ዌስተርሊ ወይም ኢኳቶሪያል ዌስተርሊ ወይም ደግሞ ጊኒ ሞንሱን የምላቸው እና ከኢንዲያን ኦሽን የሚነሱ ሳውዝ ኢስተርሊ ወይም ኢኳቶሪያል ኢስተርሊ እንላቸዋለን አንዳንዴ የሚነሱ እነዚህ ሞንሱን ነፋሳት ናቸው። እርጥበት አዘል ነፋሳት ናቸው። ግን በኢትዮጵያ ዘ ሞስት ኢምፖርታንት ሬን ቢሪንግ ዊንድ የሚባለው ዝናብ ሰጪ ነፋስ የሚባለው የሳውዝ ዌስተርሊ ወይም የኢኳቶሪያል ዌስተርሊ ወይም የጊኒ ሞንሱን ነፋሳት ናቸው። ስለዚህ ይሄ የደቡብ ምዕራብ ከፍተኛ ቦታዎች የምንለው ዘ ሳውዝ ዌስተርን ሃይላንድስ እና አድጃሰንት ሎውላንድስ የምንላቸው ኦል ዘ ታይም ኦፍ የር they are under the influence of south westerly or equatorial westerly or Guinea monsoon which are moisture laden winds ናቸው። እርጥበት አዘል ነፋሳት ተጽዕኖ ስር ስለሚቆዩ አመቱ ሙሉ ዝናብ የሚያገኘው ኢትዮጵያ ክፍል ይባላል ማለት ነው። ሁለተኛው the second rainfall region of ኢትዮጵያ ሰመር ሬንፎል ሪጅን ነው። ሰመር ሬንፎል ሪጅን ሰመር በክረምት ጊዜ ያ ማለት ከጁን እስከ ኦገስት ባለው ጊዜ ዝናብ የሚያገኝ ከጁን እስከ ኦገስት ባለው ጊዜ ይሄ ለኢትዮጵያ ክረምት በምንለው ጊዜ ዝናብ የሚያገኘው የኢትዮጵያ አካባቢ ሰመር ሬንፎል ሪጅን ይባላል። ያ ማለት ዶሚናንት ሜን ሬንፎል ሲዝን ወይም ሜን ሬንፎል ሰፕላይ ሲዝን የሚባለው ክረምት የሆነባቸው አካባቢዎች ማለት ነው። ሰመር ሬንፎል ሪጅን ኢዝ ላርጀስት ኢን ካንትሪ ኦልሞስት በሰመር ጊዜ ወይም ከጁን እስከ ኦገስት ባለው 70% የኢትዮጵያ ክፍል ዝናብ ያገኛል። ስለዚህ በሰመር ጊዜ በሰመር summer rainfall region it is the largest rainfall region and it covers 70% of the country almost except the northeast and the southeast lowlands except the northeast and the southeast lowlands በሰመር ጊዜ አብዛኛው የኢትዮጵያ ክፍል ዝናብ ያገኛል። በሰመር ጊዜ 70% እንግዲህ ከኖርዚስት ኤንድ ከሳውዚስት ሎውላንድስ በቀር ዝናብ እንዲያገኝ የኢትዮጵያ ምድር የሚያደርጉ ነፋሳት አሁንም እነዚህ ሳውዝ ዌስተርሊ
ኦር ኢኳቶሪያል ዌስተርሊ የሚባሉ ነፋሳት ናቸው። ኢኳቶሪያል ዌስተርሊ ዊንድስ ናቸው። they blow from Atlantic Ocean ከዚህ ቀደም ነግራቸዋለሁ። the most rain bearing winds for Ethiopia they blow from Atlantic Ocean ለኢትዮጵያ ዋና ዝናብ ሰጭ ነፋሳት የሚነፍሱት ከአትላንቲክ ውቅያኖስ ነው። ኦፍኮርስ ከህንድ ውቅያኖስ የሚነፍሱ ነፋሳት አሉ። እነሱ ብዙ ጊዜ ለኦተመና ስፕሪንግ ጊዜ ነው ዝናብ የሚሰጡት። በክረምት ጊዜ ግን በሰመር ጊዜ ለኢትዮጵያ ከፍተኛ ዝናብ እንዲፈጠር የሚያደርጉት ከአትላንቲክ ውቅያኖስ የሚነሱ የሳውዝ ዌስተርሊ ወይም የኢኳቶሪያል ዌስተርሊ ወይም የጊኒ ሞንሱን የሚባሉት ነፋሳት ናቸው። በሰመር ጊዜ እነዚህ ሳውዝ ኢስተርሊስ ወይም ኢኳቶሪያል ኢስተርሊስ የምንላቸው ነፋሳት ለኢትዮጵያ ያን ያህል ዝናብ አይሰጡም፣ ወይም ለኢትዮጵያ ዝናብ የሚሰጡ ነፋሳት አይደሉም። ለምን? ዱሪንግ ሰመር በዚህ በሰመር ጊዜ ማለት ከጁን እስከ ኦገስት ባለው ጊዜ በደቡብ ምስራቅ የኤዥያ አካባቢ ሎው ፕሬዠር ስለሚፈጠር ወደ ዳይቨርስ ስለሚያደርጉ ከህንድ ውቅያኖስ የሚነሱ ነፋሳት ለኢትዮጵያ ዝናብ አይሰጡም። ለዛ ነው የሳውዝ ኢስት ሎውላንድስ በዚህ ጊዜ ምን የሚሆኑት ድራይ የሚሆኑት። እነዚህ ሳውዝ ኢስተርሊስ የምንላቸው ወይም ኢኳቶሪያል ኢስተርሊስ የምንላቸው ከህንድ ውቅያኖስ የሚነሱ ነፋሳት በሰመር ጊዜ ዝናብ ቢሰጡ ኑሮ የደቡብ ምስራቅ የሀገሪቱ ዝቅተኛ ቦታዎች ዝናብ ያገኙ ነበር፣ ድራይ አይሆኑም ነበር። ስለዚህ የሳውዝ ኢስት ሎውላንድስ እና የኖርዝ ኢስት ሎውላንድስ በቀር አብዛኛው የኢትዮጵያ ክፍል ከፍተኛ ዝናብ የሚያገኘው በሰመር ሬንፎል ነው። ባይ ኢንፍሉዌንስ ኦፍ ሳውዝ ዌስተርሊ ኦር ኢኳቶሪያል ዌስተርሊ ኦር ጊኒ ሞንሱን ዊንድስ። ስለዚህ በተለይ ደግሞ የሰሜን ምዕራብ ከፍተኛ ቦታዎችና ዝቅተኛ ቦታዎች በዚህ ጊዜ ከፍተኛ ዝናብ ያገኛሉ። ከፍተኛ ዝናብ የሰመር ሬንፎል ከፍተኛ ዝናብ ከሚመዘገባቸው የሜትሮሎጂካል ሳይቶች የደብረ ማርቆስ ያ ማለት የጎጃም፣ የፊቼ፣ የሸዋ፣ የጎንደር፣ የባህር ዳር የሜትሮሎጂካል ስቴሽኖችን ማንሳት እንችላለን። ኢትስ ሞይስቸር ቢሪንግ ዊንድስ አር ኢኳቶሪያል ዌስተርሊ ዊንድ ናቸው። እነዚህ ኢስተርሊ ዊንድስ እንግዲህ መጽሐፉ ሲታተም ያው ኤዲት ስላልተደረገ ነው። እነዚህኞቹ ቢኮዝ ዳይቨርት ቱ ሳውዝ ኢስት ኤዥያ ለኢትዮጵያ ያን ያክል ዝናብ አይሰጡም። ስለዚህ ዘ ሰመር ሬንፎል ሪጅን ኢዝ ሪፕሬዘንት ባይ ሌተር ኤ ኢን ደ ማፕ ላሳያችሁ ካርታው ላይ። በክረምት ጊዜ ዝናብ የሚያገኘው የኢትዮጵያ ክፍል ይሄኛው አካባቢ ነው ማለት ነው። ይሄኛው አካባቢ እንግዲህ እዚህ ጋር የአምስቱን ለማሳየት ስለተከፋፈለ ነው እንጂ በሰመር ጊዜ ዝናብ የሚያገኘው ይሄ ሙሉ አካባቢ ነው። ይሄ ሙሉ አካባቢ ሰመር ሬንፎል ያገኛል። ሰመር ሬንፎል ያው ቢ ኦል ራውንድ ነው፣ ሰመር የሚያገኛል። ኤ ሰመር ሬንፎል ሪጅን ነው። ሲ መርጅድ ሰመር ኦተመን ኤንድ ስፕሪንግ ነው። በሶስቱ ጊዜ ዝናብ የሚያገኝ አካባቢ ነው ሲ። ስለዚህ ሰመር የሚያገኘው በሰመር ጊዜ ዝናብ የሚያገኘው የኢትዮጵያ ክፍል ይሄኛው ክፍል ነው ማለት ነው። ኦልሞስት ከኖርዝ ኢስት ሎውላንድስ ኤንድ ከሳውዝ ኢስት ሎውላንድስ በቀር አብዛኛው የኢትዮጵያ ክፍል ዝናብ ያገኛል ማለት ነው። ስለዚህ ሰመር ሬንፎል ሪጅን የምንለው ኦል ፓርትስ ኦፍ ኢትዮጵያ ኤክሰፕት ዘ ኖርዝ ኢስት ሎውላንድስ ኦር አፋር ሎውላንድስ ኤንድ ሳውዝ ኢስት ሎውላንድስ ዛት ኢዝ ሶማሊ ኤንድ ቦረና ሎውላንድስ ዝናብ ያገኛል ማለት ነው። በዚህ ጊዜ ዝናብ የማያገኙት የሰሜን ምስራቅ ዝቅተኛ ቦታዎች፣ የአፋር ዝቅተኛ ቦታዎች እና የደቡብ ምስራቅ ያ ማለት የሶማሌና የቦረና ዝቅተኛ ቦታዎች ናቸው። በክረምት ጊዜ ከነዚህ ቦታዎች በቀር አብዛኛው የኢትዮጵያ ክፍል ዝናብ እንዲያገኝ የሚያደርጉት ነፋሳት ቅድም እንዳልነው እነዚህ ሳውዝ ዌስተርሊ ወይም ደግሞ ኢኳቶሪያል ዌስተርሊ የምንላቸው ናቸው። ኢኳቶሪያል ዌስተርሊ ወይም በተለምዶ ጊኒ ሞንሱን የምንላቸው
ጊኒ ሞንሱን ያ ማለት ከአትላንቲክ ኦሽን የሚነሱ እርጥበት አዘል ሞይስቸር ላደን ነፋሳት ናቸው ማለት ነው። ስለዚህ ሰመር ሬንፎል ሪጅን የምንለው ኦልሞስት ኦል ፓርትስ ኦፍ ኢትዮጵያ ኤክሰፕት ዘ ኖርዝ ኢስት ሎውላንድስ ኤንድ ዘ ሳውዝ ኢስት ሎውላንድስ ማለት እንችላለን ማለት ነው። በክረምት ጊዜ ብቻ የሚያገኙ ካልን ደግሞ እንግዲህ ካርታው ላይ እንደምትመለከቱት ኤ ሰመር ብቻ ነው። ኦንሊ ሰመር ይሄ ኦል ይር ራውንድ ነው። ይሄ በሶስቱም ጊዜ ሰመር ፕላስ ኦተመን ፕላስ ስፕሪንግ። ይሄ በዊንተር ጊዜ የሚያገኝ ነው። በኋላ እናየዋለን። በዊንተር ከቀይ ባህር በሚነሱ እርጥበት አዘል ነፋሳት ይህ አካባቢ በዊንተር ጊዜ ያገኛል። ይህ ሳውዝ ኢስት የምንለው በኦተመንና በስፕሪንግ ጊዜ ዝናብ የሚያገኝ ነው። በኦተመንና በስፕሪንግ ጊዜ ዝናብ እንዲያገኝ የሚያደርጉት ለዚህኛው የሳውዝ ኢስተርሊ ሞንሱን ዊንድስ ናቸው። ሞንሱን ዊንድስ ለዚህኛው ዝናብ እንዲያገኝ የሚያደርጉት ማሪታይም ዊንድስ ፍሮም ሬድ ሲ ለዚህኛው አካባቢ ለእነዚህ ዝናብ እንዲፈጠር የሚያደርጉት እነዚህ ሳውዝ ዌስተርሊ ወይም ኢኳቶሪያል ዌስተርሊ የምንላቸው ነፋሳት ናቸው። ከአትላንቲክ ኦሽን የሚነሱ ለሲ ያ ማለት በሰመርም በኦተመንም በስፕሪንግም ጊዜ ዝናብ እንዲፈጠር የሚያደርጉት ደግሞ ሁለቱም ናቸው ማለት ነው። ሁለቱም ያ ማለት ዘሳውዝ ዌስተርሊ እና ዘሳውዝ ኢስተርሊ ወይም ኢኳቶሪያል ዌስተርሊ እና ዘኢኳቶሪያል ኢስተርሊ ያ ማለት ከአትላንቲክ ኦሽን የሚነሱትና ከኢንዲያን ኦሽን የሚነሱት ነፋሳት እንግዲህ በሁለቱም ነፋሳት ዝናብ በሶስቱም ወቅቶች የሚያገኘው ይሄ አካባቢ ነው ማለት ነው። ስለዚህ ሰመር ሬንፎል ሰመር ብቻ የሚያገኝ ካል ይህን ብቻ እንወስዳለን። ግን በአጠቃላይ ሰመር ሬንፎል የሚያገኘው የኢትዮጵያ አካባቢ ከነዚህ ከሁለቱ በቀር አብዛኛው ይሄኛው አካባቢ በሙሉ ዝናብ ያገኛል ማለት ነው። ቢኮዝ ኦፍ ሳውዝ ዌስተርሊ ኦር ኢኳቶሪያል ዌስተርሊ ዊንድስ። ስለዚህ ሁለተኛው ሰመር ሬንፎል ሪጅን ነው። ሶስተኛው ኦተመን ስፕሪንግ ሲ በኦተመን ኤንድ ስፕሪንግ ጊዜ ዝናብ የሚያገኙ የሀገሪቱ አካባቢዎች የደቡብ ምስራቅ ዝቅተኛ ምንድነው ከፍተኛ እና ዝቅተኛ ቦታዎች ናቸው። ሬንፎል ሪጅንስ የምንላቸው ሳውዝ ኢስት ሃይላንድስ ኤንድ ሎውላንድስ ያ ማለት የአርሲ ባሌ ሃይላንድስ ኢንክሉዲንግ ሲዳማ ኤንድ ዘ ሳውዝ ኢስት ሎውላንድስ ያ ማለት ሶማሌ ኤንድ ቦረና ሎውላንድስ ናቸው። በኦተመንም በመኸርም በስፕሪንግም በበልግም ጊዜ ዝናብ የሚያገኙ የሀገራችን አካባቢዎች እነዚህ ናቸው። የደቡብ ምስራቅ ከፍተኛ ቦታዎችና ዝቅተኛ ቦታዎች። እንግዲህ እነዚህን ካርታው ላይ ለማሳያችሁ ኦተመን ስፕሪንግ የሚባሉት ኦተመን ኤንድ ስፕሪንግ ሶሪ ካርታው ላይ እንግዲህ ትንሽ ስህተት አለው።
ኦተመን ኤንድ ስፕሪንግ። ኦተመን ኤንድ ስፕሪንግ የሚባለው ይሄ ነው። ኦተመን ኤንድ ስፕሪንግ እዛ ላይ ሲ ይላል። ሲ ሰመር ፕላስ ኦተመን ፕላስ ስፕሪንግ ነው። በሶስቱም ይሄ መርጅድ ሰመር ኦተመን ኤንድ ስፕሪንግ የካርታው ስህተት ነው። በሁለቱ ወቅት የሚያገኘው ይሄ የደቡብ ምስራቅ ከፍተኛ ቦታዎችና የደቡብ ምስራቅ ዝቅተኛ ቦታዎች፣ ያ ማለት የሶማሌና የቦረና ዝቅተኛ ቦታዎች፣ የአርሲና የባሌ ከፍተኛ ቦታዎች እንግዲህ በዚህ በሁለቱ ወቅት ዝናብ ያገኛሉ። ለዚህ አካባቢ ወይም ለነዚህ ሁለት ወቅት ዝናብ የሚሰጡ ነፋሳት ከህንድ ውቅያኖስ የሚነፍሱ እነዚህ ሳውዝ ኢስተርሊ የምንላቸው ናቸው። ሳውዝ ኢስተርሊ ወይም ኢኳቶሪያል ኢስተርሊ፣ አንዳንዴ ኢኳቶሪያል ኢስተርሊ እንላቸዋለን። ኢኳቶሪያል ኢስተርሊስ ዊንድ ናቸው። በእነዚህ ምክንያት እንግዲህ የደቡብ ምስራቅ ከፍተኛና አጎራባች ዝቅተኛ ቦታዎች በኦተመንና በስፕሪንግ ከዚህ ቀደም ታስታውሳላችሁ ቦረና ድርቅ ሆኖ ነበር። በተለይ በ2015-14 አካባቢ ለምን? በእነዚህ ወቅቶች በተፈጠረው የክላይሜት ቼንጅ የአካባቢ ዝናብ ባለማግኘቱ በሌሎቹ ጊዜያት ዝናብ ስለማያገኝ እነዚህ ወቅቶች ዝናብ ሳይሰጡት ካለፉ አካባቢው ዓመቱ ሙሉ መሆኑን ይቆያል ማለት ነው። ደረቅ ሆኖ ይቆያል ማለት ነው። ስለዚህ ሶስተኛው እንግዲህ ካርታው ላይ ይሄ ምን ይሆናል ማለት ነው? ኢ ይሆናል ማለት ነው። ኦተመን ኤንድ ስፕሪንግ ለምሳሌ ጎዴ፣ ሞያሌ፣ ጅጅጋ፣ ያቤሎ እነዚህ እንግዲህ በኦተመን ኤንድ ስፕሪንግ ጊዜ ኢትዮጵያ ውስጥ ዝናብ ሲፈጠር ሪከርድ የሚያደርጉ የሜትሮሎጂካል ስቴሽን ያለባቸው አካባቢዎች ናቸው። አራተኛ ዊንተር ሬንፎል ሪጅን ነው። ዊንተር ሬንፎል ሪጅን የምንለው እንግዲህ ከዚህ ቀደም እንዳልኳችሁ በዊንተር ጊዜ ዝናብ የሚያገኘው የኖርዝ ኢስት ሎውላንድስ ያ ማለት የአፋር ሎውላንድስ ነው። ዊንተር ሪጅን ኮንሲስትስ ዘ ኢስተርን ስካርፕመንት ኦፍ ዘ ዌስተርን ሃይላንድስ ዘ ሚድል ሪፍት ቫሊ ሴክሽን ኤንድ ዘ አፋር subdivision. The winter rainfall region can be represented by the Asaita station Afar region, and the region moisture bearing winds are from the northeasterlies. ያው ኖርዝኢስተርሊስ ነው የምንላቸው ነፋሳቱ ግን ከየት የሚነሱ ናቸው? ከሬድ ሲ የሚነሱ እርጥበት አዘል ኖርዝ ኢስት ወይም ኖርዝ ኢስተርሊስ የምንላቸው ነፋሳት በዚህ ጊዜ ዝናብ ይሰጣሉ። እንግዲህ ካርታው ላይ ዊንተር ሬንፎል ማለት ዲ ማለት ነው። ዊንተር ሬንፎል እነዚህ አካባቢዎች ዊንተር ሬንፎል ሪጅን ናቸው። ዊንተር ሬንፎል ሪጅን ዝናብ ከየት ያገኛሉ? ፍሮም ሬድ ሲ የሚነሱ ሞይስቸር ላደን ኖርዝ ኢስተርሊስ ዊንድስ ናቸው። ዛር ሞይስቸር ላደን እርጥበት አዘል ናቸው። ምክንያቱም የሚነሱት ከቀይ ባህር ስለሆነ ከውሃ የሚነሳ ነፋስ ሁልጊዜ ሞይስቸር ላደን ነው። ፍሮም ወተር በዲስ ከውሃ አካላት የሚነሱ ነፋሳት ዛር ሞይስቸር ላደን። ስለዚህ ባይ ዘ ሞይስቸር ላደን ኖርዝ ኢስት trade winds that blow from Red Sea, the Afar lowlands or the northeastern fringes gets winter rainfall, but it is little rainfall. ዝቅተኛ ዝናብ ነው የሚመዘገበው። ምክንያቱም አካባቢ አንደኛ ሎውላንድ ነው፣ ሁለተኛ እነዚህ ከኖርዝኢስት ከሬድ ሲ የሚነሱ ኖርዝኢስት ትሬድ ዊንድስ የሚይዙት እርጥበት በጣም አነስተኛ ነው። ለምን? they are dominated by continental Asian land mass ምንድን ነው air masses dominated by continental Asian air masses ከኤዥያ በሚነሳ
ኮንቲኔንታል ወይም ደረቃማ ንፋስ ዶሚኔት ስለሚደረጉ ያን ያክል ከፍተኛ ዝናብ አይሰጡም። ግን ሊትል ምክንያቱም ከቀይ ባህር ዳርቻዎች አካባቢ ኮስታል ኤሪያስ ኦፍ ሬድ ሲ የሚነሱ የተወሰነ እርጥበት የተሸከሙ የኖርዝ ኢስት ትሬድ ዊንድስ ለዚህ አካባቢ ዝቅተኛ ዝናብ ይሰጣሉ ማለት ነው። አምስተኛው መርጅድ ስፕሪንግ ሰመር ኤንድ ኦተመን ሬንፎል ነው። በሶስቱም ጊዜ ዝናብ የሚያገኘው የኢትዮጵያ አካባቢ እንግዲህ እዚህ ጋር ካርታው ትንሽ ችግር አለው። ዚስ ኢዝ ኢ ዚስ ኢዝ ሲ እንደዚህ ነው መሆን ያለበት። መርጅድ ሰመር ፕላስ ኦተመን ፕላስ ስፕሪንግ በሶስቱም ጊዜ ባይ the combined effects of ሳውዝ westerly winds and south easterly winds የደቡብ ምዕራብ ከአትላንቲክ ውቅያኖስ የሚነሱ ነፋሳት እና የደቡብ ምስራቅ ከህንድ ውቅያኖስ የሚነሱ ነፋሳት እነዚህኞቹ በሰመር ጊዜ አካባቢ ዝናብ እንዲያገኝ ያደርጉታል። እነዚህ ደግሞ በኦተመን ኤንድ ስፕሪንግ ጊዜ ዝናብ እንዲያገኝ ያደርጉታል። ኦፍኮርስ እነዚህ ሳውዝ ዌስተርሊስ በሰመር ብቻ አይደለም፣ በኦተመንም ጊዜ ዝናብ የተወሰነ ዝናብ እንዲያገኝ ያደርጉታል። ግን በዋናነት በኦተመን ጊዜ የአካባቢ ዝናብ እንዲያገኝ የሚያደርጉት ከህንድ ውቅያኖስ የሚነሱ የሳውዝ ኢስተርሊ ወይም ኢኳቶሪያል ኢስተርሊ የምላቸው እርጥበት አዘል ሁለቱም የሚነሱት ከውሃ አካላት በመሆኑ ከኦሽን በመሆኑ ዳር ሞይስቸር ላደን ናቸው ወይም እርጥበት አዘል ናቸው። ለዛም ነው በሶስቱም ወቅት የአካባቢ ዝናብ እንዲያገኝ የሚያደርጉት ማለት ነው። ስለዚህ ኢትዮጵያ ውስጥ 5 የዝናብ ክልሎች አሉ። እነዚህም ኦል ይር ራውንድ ሬንፎል ሪጅን ሲስ ዋን፣ ኦል ይር ራውንድ ሬንፎል ሪጅን፣ ሰመር ሬንፎል ሪጅን፣ ዊንተር ሬንፎል ሪጅን፣ ኦተመን ኤንድ ስፕሪንግ ሬንፎል ሪጅን እና መርጅድ ሰመር ኦተመን ኤንድ ስፕሪንግ ሬንፎል ሪጅን እንላቸዋለን ማለት ነው። ኢዝ ኦል አባውት ሬንፎል ሪጅንስ ኦፍ ኢትዮጵያ። ዘ ኔክስት ዋን ኢዝ ሜዠሪንግ ዌዘር ኤንድ ክላይሜት ሜዠርመንትስ ኦፍ ዌዘር ኤንድ ክላይሜት ሜዠርመንትስ ኦፍ ዌዘር ኤንድ ክላይሜት ስንል ሜዠሪንግ ኤሌመንትስ ኦፍ ዌዘር ኤንድ ክላይሜት ማለታችን ነው። ሜዠሪንግ ኤሌመንትስ ኦፍ ዌዘር ኤንድ ክላይሜት ያ ማለት ሜዠሪንግ ቴምፕሬቸር፣ measuring air pressure, measuring rainfall, measuring wind speed and direction. We can measure wind speed and direction. Pressure, level of air pressure, that is high and low pressure, and rainfall and temperature, amount of rainfall and temperature ማለት ነው። ስለዚህ ሜዠርመንት ኦፍ ዌዘር ኤንድ ክላይሜት ስንል በሌላ አባባል ሜዠሪንግ ኤሌመንትስ ኦፍ ዌዘር ኤንድ ክላይሜት ማለታችን ነው። ያ ማለት ሜዠሪንግ ቴምፕሬቸር፣ ሜዠሪንግ ሬንፎል ኦር ፕሪሲፒቴሽን፣ measuring level of air pressure, and measuring wind, that is wind speed and direction. So first let us see measuring and recording air temperature. Measuring and recording air temperature. እንግዲህ ከዚህ ቀደም እንደተነጋገርነው the most important elements of weather and climate የምንላቸው ቴምፕሬቸር እና ፕሪሲፒቴሽን ወይም ሬንፎል ናቸው። የሙቀት መጠንና የዝናብ መጠንን መለካት ይቻላል። ስለዚህ እንዴት ነው ሙቀትን የምንለካው የሚለውን እንመልከት። እንግዲህ ሙቀት ስንል ከፍተኛ ሙቀት፣ ዝቅተኛ ሙቀት አለ።
ስለዚህ ሙቀትን ለመለካት የምንጠቀመው መሳሪያ ምንድን ነው? ኢንስትሩመንት used to measure temperature። የምንጠቀመው ቴምፕሬቸር ምንድን ነው? ኢንስትሩመንት ቴርሞሜትር ይባላል። ዘ ኢንስትሩመንት used to measure temperature is called ቴርሞሜትር። ግን ቴርሞሜትር በሁለት ይከፈላል። ማክሲመም ቴርሞሜትር and minimum ቴርሞሜትር ናቸው። ማክሲመም ቴርሞሜትር ምንድን ነው ካል ማክሲመም ቴርሞሜትር it uses liquid mercury የሚጠቀመው ሜርኩሪ ነው። የሚሞላው ሊኩዊድ ሜርኩሪ ነው። and it is used to measure the highest temperature of the day. The highest temperature of the day. The highest temperature of a day. የቀኑን ከፍተኛ ሙቀት ለመለካት እንጠቀመዋለን። ሚኒመም ቴርሞሜትር it uses liquid alcohol ነው የሚጠቀመው and used to measure minimum temperature of a day. የቀኑን ዝቅተኛ ሙቀት ለመለካት እንጠቀማለን። ኦፍ ኮርስ ማክሲመም ቴርሞሜትርን መጠቀም እንችላለን። ግን ማክሲመም ቴርሞሜትርን በመጠቀም ሙቀቱ ምንድነው በጣም ዝቅተኛ ከሆነ መለካት አንችልም። ምክንያቱም ሜርኩሪ ፍሪዝ የሚያደርገው እስከ 68 ዲግሪ ሴልሺየስ ነው። እስከ -68 ዲግሪ ሴልሺየስ ነው መለካት የምንችለው ሜርኩሪን በመጠቀም። ግን የአልኮል ወይም ሚኒመም ቴርሞሜትርን በመጠቀም ግን እስከ 130 ዲግሪ ሴልሺየስ መለካት። አሁን ሚኒመም ቴምፕሬቸሩ ከዚህ በታች ቢወርድ መለካት አንችልም። ለምን? ሜርኩሪው ምን ስለሚያደርግ? ፍሪዝ ያደርጋል። ሊኩዊድ አልኮልን ከተጠቀምን ግን ቴምፕሬቸሩ እስከ 130 ዲግሪ ሴልሺየስ እንኳን ቢወርድ የምንጠቀመው መለካት የምንችለው ሚኒመም ቴርሞሜትርን ወይም አልኮል ቴርሞሜትርን በመጠቀም ነው ማለት ነው። ኦፍ ኮርስ ሬት ኦፍ ፍሪዚንግ ኦፍ አልኮል ኤንድ ሜርኩሪ ራሱ ይለያል። ስለዚህ ብዙ ጊዜ የቀኑ ዝቅተኛ ሙቀት ለመለካት የምንጠቀመው ሚኒመም ቴርሞሜትር ወይም አልኮል ቴርሞሜትር ሲሆን የቀኑን ከፍተኛ ሙቀት ለመለካት ደግሞ የምንጠቀመው ማክሲመም ቴርሞሜትር ወይም ሜርኩሪ ቴርሞሜትር የሚለው ነው። የቀኑን ማክሲመም ቴምፕሬቸር የምንለካው ከ2 እስከ 3 ፒኤም ባለው ሲሆን ያ ማለት ከ8 ሰዓት እስከ 9 ሰዓት ሎካል ታይም ሲሆን የቀኑ ዝቅተኛ ቴምፕሬቸር የምንለካው ደግሞ ፍሮም 5 to 6 ኤኤም ወይም ከ11 ሰዓት እስከ 12 ሰዓት ወይም አፕቱ ሰንራይዝ ባለው ጊዜ ነው ማለት ነው። ስለዚህ the instrument used to measure temperature is called thermometer, and thermometer can be maximum thermometer ወይም mercury thermometer and minimum thermometer or alcohol thermometer. Maximum thermometer it's called mercury thermometer because it's filled with liquid mercury and it helps to measure maximum temperature of a day recorded from 2 to 3 p.m. or 8 to 9 local time. And minimum thermometer is called alcohol thermometer because it is filled with liquid alcohol and it is used to measure minimum temperature of a day recorded from 5 to 6 a.m. or from 11 hours to sunrise. ከ11 ሰዓት እስከ ፀሐይ መውጫ ሰንራይዝ ባለው ወይም ከ5 እስከ 6 ኤም ባለው ጊዜ የቀኑን ዝቅተኛ ሙቀት ለመለካት እንጠቀመዋለን ማለት ነው። ስለዚህ የምንጠቀመው መሳሪያ ቴርሞሜትር ይባላል ማለት ነው። ስለዚህ the instrument used to measure temperature is called thermometer.
ሌላው ዩኒትስ ነው። ዩኒትስ ዩዝድ ቱ ሜዥር ቴምፕሬቸር። ዩኒትስ ዩዝድ ቱ ሜዥር ቴምፕሬቸር፣ ሙቀትን ለመለካት የምንጠቀማቸው ዩኒትስ። ቴምፕሬቸር ለመለካት የምንጠቀማቸው ዩኒትስ ዲግሪ ሴልሺየስ፣ ዲግሪ ሴልሺየስ ኦር ዲግሪ ሴልሺየስ እና ዲግሪ ፋራናይት ናቸው። ዲግሪ ፋራናይት ፋረንሄይት። ዲግሪ ሴልሺየስ በአንድሪው ሴልሺየስ ሴልሺየስ ዲቫይዝ የተደረገ ሲሆን ዲግሪ ፋራናይት ባይ ሚካኤል ፋራንሄይት ዲቫይዝ የተደረገ ዩኒት ነው። ለዛ ነው ዲግሪ ፋራናይት ፍሮም ፋራናይት፣ ዲግሪ ሴልሺየስ ፍሮም አንድሪው ሴልሺየስ ወይም ሴልሺየስ ከሚለው ስሙ ዲግሪ ሴልሺየስ። ስለዚህ the two most important units used to measure or used to indicate amount of temperature are degree Celsius and degree Fahrenheit. Of course ዲግሪ ኬልቪን እንጠቀማለን። ዲግሪ ኬልቪን ወይም ኬ፣ ግን ብዙ ጊዜ የምንጠቀመው ሁለቱን ስለሆነ ዲግሪ ኬልቪን እንጠቀማለን። እንግዲህ ዲግሪ ሴልሺየስ እና ዲግሪ ፋራናይትን ተጠቅመን ስንለካ ፍሪዚንግ ፖይንት ኦፍ ወተር ባይ ዲግሪ ሴልሺየስ ኤንድ ዲግሪ ፋራናይት ምን ይመስላል የሚለውን እኔ ፍሪዚንግ ኤንድ ቦይሊንግ ፖይንት፣ ፍሪዚንግ ኤንድ ቦይሊንግ ፖይንት፣ ቦይሊንግ point of water, freezing point, boiling point by degree Celsius, it is 0 degree Celsius. Boiling point, it is 100 degree Celsius. ውሃ ሙቀት 0 degree Celsius ሲሆን ፍሪዝ ያደርጋል። water is freezing. That means change it to ice or solid state. And when the temperature reaches 100, water is boiled. ይፈላል ወይም ኤቫፖሬሽን የሚፈጠረው ሙቀት 100 ዲግሪ ሴልሺየስ ሲደርስ ነው። ወተር ኢቫፖሬት የሚያደርገው ወይም ደግሞ የሚፈላው ወደ ትነት የሚቀየረው 100 ዲግሪ ሴ በዲግሪ ፋራናይት ፍሪዚንግ ፖይንት it is 32 ዲግሪ ፋራናይት and the boiling point it is 212 ዲግሪ ፋራናይት ነው። ስለዚህ at 32 ዲግሪ ፋራናይት water freezes and at 212 degree Fahrenheit water boils. ውሃ ይፈላል ማለት ነው። እንግዲህ ከዚህ ተነስተን how to convert degree Celsius to degree Fahrenheit, convertibility of the two scales የሚለውን እንመልከት። how to convert degree Celsius to degree Fahrenheit and degree Fahrenheit to degree Celsius እንዴት እንቀይራለን? ለምሳሌ ዲግሪ ሴልሺየስን ወደ ዲግሪ ፋራናይት እንዴት ነው የምንቀይረው? በኋላ ምሳሌ እንወስዳለን። ዲግሪ ሴልሺየስ if the temperature is given in degree Celsius ወደ ዲግሪ ፋራናይት እንዴት እንቀይረዋለን? እንዴት ነው የምንቀይረው? ዲግሪ ፋራናይት is equal to 9
5ኛ ታይምስ ዲግሪ ሴልሺየስ ፕላስ 32 እናደርጋለን ማለት ነው። 9/5 ይሄ እንዴት መጣ? እንግዲህ ዲግሪ ሴልሺየስ እና ዲግሪ ፋርናይት እኩል የሚሆኑበት ሌቭል በመውሰድ ነው ድራይቭ የምናደርገው ይህን ፎርሙላ። እንግዲህ ትንሽ እሱ ለእናንተ ወሰብሰብ ስለሚል ፎርሙላውን ብቻ ነግራችሁ አልፋለሁ። ስለዚህ ኢፍ ዘ ቴምፕሬቸር ኢዝ ጊቭን ኢን ዲግሪ ሴልሺየስ ቱ ቼንጅ ኢት ኢንቱ ዲግሪ ፋርናይት you can use the formula degree Fahrenheit is equal to 9/5 times degree Celsius plus 32. ለምሳሌ if the temperature is let's say 40 degree Celsius, what will be in degree Fahrenheit? በዲግሪ ፋራናይት ስንት ይሆናል? ስለዚህ ምን እናደርጋለን? ዲግሪ ፋራናይት is equal to 9/5 ዲግሪ ሴልሺየስ 40 ዲግሪ ታይምስ ምንድነው ፕላስ 32 እናደርጋለን። ያው ብራኬት ብዙ ጊዜ ብራኬቱን ነው መጀመሪያ የምንለው። ስለዚህ በ5 1 በ5 8 9 ሲባዛ በ8 ስንት ነው የሚሆነው? 72 ሲደመር 32 ስንት ይመጣል ማለት ነው? 104 ዲግሪ ፋራናይት። 40 ዲግሪ ሴልሺየስ ኢዝ ኢኳል ዊዝ 104 ዲግሪ ፋራናይት። ዲግሪ ፋርናይትን ወደ ዲግሪ ሴልሺየስ እንዴት እንቀይራለን የሚለውን እኔ ዲግሪ ፋራናይትን ወደ ዲግሪ ሴልሺየስ እንዴት እንቀይራለን? ዲግሪ ሴልሺየስ ኢኳልቱ ቅድም ስንት ነበር የተጠቀምነው? 9/5። ስለዚህ እንገለብጠውና 5/9 ታይምስ ዲግሪ ፋራናይት ማይነስ 32 እናደርገዋለን። ማይነስ 32 ለምሳሌ ኢፍ the temperature is let's say 32 degree Fahrenheit, what will be in degree Celsius? ቴምፕሬቸሩ 32 ዲግሪ ፋራናይት ቢሆን በዲግሪ ሴልሺየስ ስንት ይሆናል? ዲግሪ ሴልሺየስ is equal to 5/9 ዲግሪ ፋራናይት ማይነስ 32 ይሆናል። ዴን 5/9 ታይምስ ዲግሪ ፋራናይት ጊቨን 32 ዲግሪ ማይነስ 32 ዲግሪ ይሆናል ማለት ነው። 32 ማይነስ 32 0 ታይምስ 5/9 ስንት ይሆናል ማለት ነው? 0 ዲግሪ ሴልሺየስ። 32 ዲግሪ ፋራናይት ኢዝ ኢኳል ዊዝ 0 ዲግሪ ሴልሺየስ። ይሄ ምንድነው? ፍሪዚንግ ፖይንት ማለት ነው። ፍሪዚንግ ፖይንት። ስለዚህ if the temperature is given in degree Fahrenheit, to change it into degree Celsius, you have to use the formula 5/9 times degree Fahrenheit minus 32 ታረጉታላችሁ ማለት ነው። ቴምፕሬቸር በዲግሪ ፋራናይት እና በዲግሪ ሴልሺየስ እንዲሁም በዲግሪ ኬልቪን ይለካል። ዲግሪ ሴልሺየስ ወደ ዲግሪ ፋራናይት፣ ዲግሪ ፋራናይትን ወደ ዲግሪ ሴልሺየስ እንዴት መቀየር እንችላለን? ዊ ካን ዩዝ ዚስ ፎርሙላ። ይህ ማለት 5/9 ታይምስ ዲግሪ ፋራናይት ማይነስ 32 ማለት ሲሆን ይሄኛው ደግሞ ዚስ ሚንስ 9/5 ዲግሪ ሴልሺየስ ፕላስ 32 ይሆናል ማለት ነው። እነዚህም በመጠቀም የተሰጠንን ሙቀት በዲግሪ ፋራናይት በዲግሪ ሴልሺየስ እንደ ተጠየቅነው መቀየር እንችላለን ማለት ነው። የዛሬውን በዚህ እናበቃለን። ኔክስት ታይም ሙቀት እንዴት እንለካለን፣ በቀን በወር በዓመት እንዲሁም የዝናብ መጠንን፣ ዊንድ ስፒድን፣ ዳይሬክሽን፣ ኤር ፕሬሸር እንዴት እንለካለን የሚለውን እንመለከታለን። እስከዛው ሰላም ሁኑ ተማሪዎች።